ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በመካከለኛው ምስራቅና በአፍሪካ ቀንድ ያለውን የኃይል ሚዛን ሊቀይር የሚችል አንድ እጅግ አደገኛ ክስተት በአቡዳቢ ተከስቷል። የተባበሩት አረብ ኤምሬቶች የሀገሪቱ ኩራትና የኢኮኖሚያ የጀርባ አጥንት በሆነው የባራካ የኒውክሌር ኃይል ማመንጫ ጣቢያ አቅራቢያ የድሮን ጥቃት መሰንዘሩንና በዚህ ምክንያት እሳት መነሳቱን በይፋ አስታውቃለች። ይህ ክስተት ተራ ወታደራዊ ጥቃት አይደለም፣ ይልቁንም ዓለም አቀፍ የኒውክሌር ደህንነትን የሚፈታተንና በቀጠናው ለዓመታት የቆየውን የጥላ ጦርነት ወደ አዲስና አስፈሪ ምዕራፍ ያሸጋገረ ትልቅ ክስተት ነው። ኤምሬቶች ጥቃቱን አደገኛ የግጭት መባባስ ስትል የጠራችው ሲሆን ድሮኖቹ ወደ ግዛቷ የገቡት በምዕራባዊ ድንበር በኩል መሆኑ ደግሞ ከጀርባው ያሉትን ኃይሎች ማንነት ፍንጭ የሚሰጥ ሆኖ ተገኝቷል ተብሏል። ጥቃቱ የተሰነዘረው በሶስት ድሮኖች ሲሆን ሁለቱ ቢጠለፉም አንደኛው ግን በኒውክሌር ማመንጫው ቅጥር ግቢ ውጭ የሚገኝ የኤሌክትሪክ ጄኔሬተርን በመምታቱ እሳቱ ሊቀሰቀስ ችሏል ተብሏል። ምንም እንኳን የራዲዮ አክቲቭ ፍሳሽ አለመኖሩ ቢረጋገጥም የዓለም አቀፉ የአቶሚክ ኃይል ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ የኒውክሌር ደህንነትን አደጋ ላይ የሚጥል ወታደራዊ እንቅስቃሴ ተቀባይነት የለውም በማለት ከፍተኛ ስጋታቸውን ገልጸዋል። ይህ ጥቃት ለምን አሁን ተፈጸመ የሚል ጥያቄ ብዙዎችን ትኩረት ስቧል። ባለፉት 5 ዓመታት የተባበሩት አረብ ኤምሬቶች በመካከለኛው ምስራቅና በአፍሪካ ቀንድ ያላትን ወታደራዊና ዲፕሎማሲያዊ ተጽዕኖ ለማስፋፋት በከፍተኛ ፍጥነት ስትሰራ ቆይታለች። ከእስራኤል ጋር የፈጠረችው የደህንነት ትብብርና በቀይ ባህር ዳርቻዎች ላይ የገነባቻቸው ወታደራዊ መሰረቶች በኢራን በሚደገፉ ቀጣናዊ ኃይሎች ዘንድ እንደ ትልቅ ስጋት እንድትታይ አድርጓታል። የባራካ የኒውክሌር ጣቢያ ደግሞ ለኤምሬቶች የክብርና የኢነርጂ ነጻነት ምልክት በመሆኑ እዚህ ላይ ያነጣጠረ ጥቃት የሀገሪቱን የኢኮኖሚ የጀርባ አጥንት ለመምታት የታለመ ግልጽ መልእክት ነው። ድሮኖቹ ከመጡበት የምዕራብ አቅጣጫ አንጻር ሲታይ ጥቃቱ የመነጨው ከየመን አማጽያን ሳይሆን በኢራቅ ከሚንቀሳቀሱና የረቀቀ የድሮን ቴክኖሎጂ ካላቸው የኢራን ወገንተኛ ሚሊሻዎች ሊሆን እንደሚችል ተንታኞች ይገምታሉ። ይህ ደግሞ በኤምሬቶችና በኢራን መካከል ያለው ውጥረት ከንግግር ባለፈ ወደ ቀጥታ ወታደራዊ ትንኮሳ መሸጋገሩን ያሳያል። ኢትዮጵያና ለአፍሪካ ቀንድ ተመልካቾቻችን ይህ ዜና እጅግ አሳሳቢ የሚሆንበት የራሱ የሆነ ስትራቴጂካዊ ምክንያቶች አሉት። ኢትዮጵያና የተባበሩት አረብ ኤምሬቶች ባለፉት ጥቂት ዓመታት ውስጥ በታሪካቸው አይተውት የማያውቁት ጥብቅ ወታደራዊና ኢኮኖሚያዊ ትስስር ፈጥረዋል። በተለይም እንደ አውሮፓውያኑ አቆጣጠር በጥር 2026 ባለፈው ወር ሁለቱ ሀገራት የተፈራረሙት የጋራ ደህንነት ስምምነት የአንዱ ስጋት የሌላው ስጋት ነው የሚል ይዘት አለው። ኤምሬቶች በኢትዮጵያ ውስጥ ያላት ግዙፍ የቢሊዮን ዶላሮች ኢንቨስትመንትና የወርቅ ንግድ ትስስር በአቡዳቢ ላይ የሚፈጠር ማንኛውንም አለመረጋጋት በቀጥታ ወደ አዲስ አበባ እንደሚሻገር ጥርጥር የለውም። በተጨማሪም ኤምሬቶች የአጸፋ እርምጃ ለመውሰድ የምትገፋፋ ከሆነ በቀይ ባህር አካባቢ ባሏት ወታደራዊ መሰረቶች በኩል የምታደርገውን እንቅስቃሴ የአፍሪካ ቀንድን የመካከለኛው ምስራቅ ግጭት አካል ሊያደርገው ይችላል። በመጨረሻም ይህ ጥቃት በዓለም አቀፍ ደረጃ የነዳጅ ዋጋና የንግድ መስመሮች ላይ የሚያሳድረው ጫና ቀላል አይሆንም። ኤምሬቶች ለማንኛውም ጠበኛ ድርጊት ምላሽ የመስጠት መብት እንዳላት መግለጿ በቀጣዮቹ ቀናት የቀጠና ውጥረት ወደ ከፋ ደረጃ ሊያመራ እንደሚችል ይጠቁማል። የዓለም ማህበረሰብ በተለይም የተባበሩት መንግስታት ድርጅት ይህን የኒውክሌር ጣቢያዎችን ኢላማ ያደረገ አደገኛ አካሄድ በጽኑ እያወገዙት ይገኛሉ። ይህ ክስተት የኢትዮጵያን ብሔራዊ ጥቅም እንዴት ሊነካ ይችላል? ኤምሬቶችስ ምን አይነት የአጸፋ እርምጃ ተወስደት ይሆን የሚለው በሂደት የሚታይ ይሆናል። እኛም ወቅታዊ መረጃዎችን እየተከታተል የምናደርሳችሁ ይሆናል። ለዛሬ የነበረን ዜና ትንታኔ በዚህ ይጠናቀቃል። ጤና ይስጥልን።